ለወትሮ የቬክተር የእንደዚህ አይነት ለሮዙን ቬክተር አይነት ቢሰጠን የዚህም ቬክተር ማግኒቲዩድ የምንፈልገው መጀመሪያ የተነሳበትን ፖይንት በማየት የተነሳችበት ፖይንት 4 ደቃቅ ስኩዌር ወደ ቀኝ እንዲሁም 3 ደቃቅ ስኩዌር ወደ ላይ የወጣ ነው። 1 2 3 4 1 2 3 እና አንዱ እንደዚህ። ከዛ ደግሞ ሄጄ የደረሰበትን ፖይንት ደግሞ ሳይ የደረሰበት ፖይንት ከዚህ ወደዚህ ድረስ 5 6 7 8 9 10 11 12 እና ሙሉ ግን 13 ጋር አልደረሰም። ስለዚህ 12.5 ወይም 13 ብንለው ሂሳቡ እንዲቀልልን በኋላ ስኩዌር ሩት አይወጣም። ግን 13 ካልኩት ከዚህ ደግሞ ወደ ላይ ደግሞ ለመውጣት 1 2 3 ካልኩኝ በኋላ 4 5 6 7 8 9 ወደ ላይ ከፍ ያለ ነው እና ይህ ቬክተር በአጠቃላይ ወደ ጎን 13 ሲቀነስ 4 ያህል ተነስቷል። እሱም 9 ስኩዌር ያህል ወደ ጎን ሄዷል። ወደ ላይ ደግሞ ምን ያህል እንደተነሳ ለማየት ከ9 ላይ 3 ቀንሼ 6 ተነስቷል እላለሁ እና እንዲህ ካደረግኩኝ በኋላ ይህን ቬክተር ኤ ብንለው የእሱን ማግኒቲዩድ መፈለግ የምችለው ይህን ሁላ ውጣ ውረድ ከገባ በኋላ ነበር። እሱንም 9 ስኩዌር ፕላስ 6 ስኩዌር አድርጌ በዚህ መልክ ነበር የማገኘው እና እዚህ ላይ መነሻውንም መድረሻውንም ፖይንት አስቤ ነው ማለት ነው ይሄ ሁላ ሂሳብ የተሰራው። ነገር ግን እንዲህ ከማደርግ ከዚህ ሁሉ ይልቅ ሁሉም ቬክተር ከአንድ ቦታ ላይ ቢነሳ ማሰብ ያለብኝ ስለ መድረሻው ብቻ ይሆናል ማለት ነው እና ይህንኑ ይሄ ትርጉሙ እዚህም ባጠፋቸው ቬክተሩ ምንም ሳልቀይረው ሁሉም ቬክተር ከኦሪጂን ላይ ከመነሻ እንዲጀምር አድርገዋለሁ። ከመነሻ ሲጀምር ትልቁ ጥቅሜ መነሻ የታወቀ ነው፣ 0.0 ነው እና የዚህም ቬክተር አሁን ማግኒቲዩዱን ለማግኘት መሞክር ማወቅ የመነሻዬን አውቃለሁ ኦልሬዲ። ስለዚህ መድረሻዬን ለማወቅ 1 2 3 4 5 6 7 8 9 ስኩዌር ኦልሞስት ወደ ቀኝ ሄደ። ወደ ላይ ደግሞ 1 2 3 4 5 6 ስኩዌር ያህል ወደ ቀኝ ሄደ ነው እና አሁን ከዚሁ ጋር በመነሳት ወደ ላይ ስንት እንደሄደ ለማወቅ ከፈለኩኝ ከ9 ላይ 0 ከ6 ላይ 0 ቀንሼ ወደ ላይ ሄዶ 6 መሆኑን አውቃለሁ። ከታች ደግሞ ሄደው 9 ብዬ 9 ይሰጠኛል ማለት ነው። ራሱ 9 እና 6ን ይሰጠኛል። ወደ ላይ 6 ወደ ታች ወደ አግድም 9 ነውና ቁጥሩን ብቻ ማወቄ ከ00 ስለተነሳ ማግኒቲዩዱን ለመፈለግ በቂ መረጃ አለኝ ማለት ነው እና ሌላ ጊዜ ይህንን ማግኒቲዩድ ስፈልግ እዚሁ ላይ ሳልገባ የተሰጠኝን ቁጥር ብቻ ይቺ ኤክስ ኮማ ዋይ የሚለው ማግኒቲዩዱን ስፈልግ የዚህን ቬክተር ይሄ ኤክስ ይሄ ዋይ ቢሆን ለማንኛውም ቁጥር ማለት ነው የተሰጠኝን ብቻ ይቺ ሳላቀናንስ ስለመነሻው ሳላስብ ጭራሹን ሳላስብ የኤ ማግኒቲዩድ ኤክስ ስኩዌር ፕላስ ዋይ ስኩዌር ነው ብዬ አስቀምጣለሁ ማለት ነው እና ይህንኑ ለእኛ ኤክሳችን 9 ነው በዚህ ምሳሌ ላይ፣ ዋያችን ደግሞ 6 ነው። እንደዚህ አድርጌ ልክ ቅድም የደረስኩበት መልስ ላይ ደርሳለሁ ማለት ነው እና ይህንን ሳደርግ አሁን ያሰብኩት መድረሻ ፖይንቱን ብቻ ነው እና ይህንንም ለማድረግ የረዳኝ የቬክተሩ ኦሪጂን ላይ መሆኑ ነው እና ኦሪጂን ላይ የሚነሳ ቬክተር በሙሉ ፖዚሽን ቬክተር ይባላል እና ዋና አገልግሎቱም በቃ ይህን ማቃለል ነው እና ኦሪጂን ላይ የሚነሳ ከኦሪጂን የሚነሳ ቬክተር ማለት ነው ፖዚሽን ቬክተር ማለት ከኦሪጂን የሚነሳ ቬክተር።
እና ስራውም ማግኔቲዩድ ምናምን ስንፈልግ ማቀናነስ እንዳይኖርብን ነው።